ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ የሶስት ሰው አስቤዛ ነው ማሳያችሁ ማለት ነው። የቤት እቃም ትንሽ አለ፣ አልባሳትም አለው። እዚህ ጋር ያንድ ሰው አለ፣ እዚህ ጋር ደግሞ ያንድ ሰው አለ፣ እዚህ ጋር ያንድ ሰው አለ ማለት ነው። ከዚህ ጀምሮ እስከ እዚህ ጋር ስልክም አለ ማለት ነው። እና ሽፎን አላት። ከዚህ ልጀምርላችሁ 56075 ብር ነው የፈጀው ይሄኛው ማለት ነው። በዚህ በኩል ያለው እስከ ሽፎኑ እስከ ስልኩ። እዚህ ጋር እንደምታዩት 20 ሊትር ዘይት 6500 ብር አላት። 1700 ብር ደግሞ 5 ሊትር ማለት ነው። ሌላው እዚህ ጋር በትልቁ ማዳበሪያ ያለው 15 ኪሎ ስኳር ነው። እዚህ ጋር ደግሞ 10 ኪሎ አለ ማለት ነው። 10 እና 15 25 ኪሎ ይሆናል። 25 ሲባዛ በ185 ብር 4625 ብር ይሆናል ማለት ነው። ሌላው ደግሞ እዚህ ጋር ሁለት ቦታ እርግብ ላይ ነው ስኳሩን። ቴምር አላት። ቴምሩ እንደዚህ የሚያምር ቆንጆ አልኑር ቴምር ነው። ይሄ አንድ ካርቶን እና ግማሽ ነው። አንድ ካርቶን እና ግማሽ ጽድት ያለ ቴምር ነው። እንግዲህ እንደምታዩት ማሻአላ ተባረከ ረህማን። እና አንድ ካርቶን ተግማሽ ማለት 12 ኪሎ ማለት ነው። 4200 ብር ነው አንዱ ካርቶን። 2800 ብር ይሆናል። ግማሽ ካርቶን ደግሞ 1400 ብር። እነዚህ 350 350 ይሄ 350 ይሄ 350 700 ብር ማለት ነው። ከዛ እነዚህም እንደዚሁ 4400 ብር ይሆናል ማለት ነው። ሌላው ቡና ነው። ቡና ኪሎ 500 ብር ነው። እዚህ ጋር 2 ኪሎ አላት። እዚህ ጋር 2 ኪሎ 4 ኪሎ 6000 ብር ማለት ነው። ከዛ ሀባይብ እዚህ ጋር ጨው 2 ኪሎ 60 ብር እና ደግሞ የብርቱካን ጁስ ይሄ 900 ግራም ነው። 900 ግራሙ ይሄ 550 ብር ነው ማለት ነው የብርቱካን። ከዛ 2 ኪሎ አደና ድሩስ ነው ያላት 900 ብር 1800 ብር ሁለት ቦታ ማለት ነው። ቫዝሊን 400 ብር። የሻወር ሳሙና 340 ብር ግማሽ ደርዘን በ67 ብር ነው። 66 ብር ከምናምን ሳንቲም ነው የሚመጣው ማለት ነው። ከዛ እንደዚህ ይሆንና አስቤዛዋ። ከዛ አልባሳቶቹን ላሳያችሁ። እናት የሚሆን ሽፎን 2000 ብር ይሄንን ገዝቻለሁ። የሚያምር ሽፎን ነው እንደምታዩት ማሻአላ ክብድ ያለ ነው። ከዛ ሻርፕ ደግሞ 1300 ብር ነው ማለት ነው። ይሄንን ሻርፕ የገዛሁላት ማለት ነው። ቆንጆ ከለሯን በጣም ነው የምታምረው ወደ ወርቃማ ነገር ማለት ነው። እና ይሄንን 1300 ብር ሻርፑን፣ ቀሚሱን 2000 ብር አጠቃላይ 3300 ብር ማለት ነው። እዚህ ጋር ደግሞ ለ12 አመት የሚሆን ጂንስ ሱሪ በ1400 ብር ነው ይሄን የገዛሁት ማለት ነው። ቆንጆ የሚያምር ፏ ያለ ጂንስ ሱሪ ነው። ከዛ ቲሸርት ደግሞ 300 ብር። በነገራችን ላይ ጃኬት የጂንስ ብላኛለች ግን አላገኘሁ ሆኖ ነው። ነገ ኮምቦልቻ ገበያ ስለሆነ ነገ ገበያ ላይ ሂጄ ደግሞ እፈልጋለሁ ብዬ ነው ማለት ነው። ሌላው ለ12 አመቱ ልጅ 35 ቁጥር ሲኒከር ጫማ 2200 ብር። በጣም ቆንጆና የሚያምር ኳሊቲ ጫማ ማለት ነው። እንዲሁም ሳንደል ጫማ ደግሞ 34 ቁጥር ይሄ የሀገር ውስጥ አይደለም የውጭ ነው። ይሄ ደግሞ 1600 ብር ነው። ኳሊቲ እና ቆንጆ ጫማ ነው ማለት ነው ይሄ። እንዲሁም ለእናቷ ደግሞ ለሽፎኑ እንግዲህ ሻርፑም ጋር ደግሞ ይመሳሰላል፣ ትንሽ ነው የሚቀራረባል። ይሄንን 700 ብር 37 ማን ነው 800 ብር 37 ቁጥር ጫማ ሸራ ጫማ ለእናት የሚሆን ይሄንን ገዝቻለሁ ማለት ነው። ሌላው ስልክ ነው። ስልክ ማለት ነው A07 ነው ይሄ 128 በ4 ነው። ራሙ 4 ነው ማለት ነው። ይሄንን የገዛሁላት እስከነ ቻርጀሩ ከቨር አልብሶልኝ እስከዚህ ማለት ነው። ከቨር ቻርጀር ሁሉም ሆኖ 18800 ብር ነው ማለት ነው። ይሄን የገዛሁላት 128 በ4 ነው። ቻርጀሩን በኳሊቲው ከውጭ አብሮ ያኔ እነዚህ የብቻ ነው የሚመጡት፣ ግን ከዚህ ሀገር ምናምን ሳይሆን የውጭ ነው ይሄ ማለት ነው። ፋስት ቻርጀር ነው ይሄ። እንደዚህ ሆኖ የሌላኛዋን እቃ ደግሞ ላሳያችሁ። እዚህ ጋር ደግሞ የቤት እቃም ትንሽ አለ።
አስቤዛም 4 ነገሮች አሉ። ልብስም አለ እዚህ ጋር ብያችኋለሁኝ። 26650 ብር ነው የፈጀው። እዚህ ጋር ኦኬ ዘይት ነው 20 ሊትር 2650። 12 ኪሎ ስኳር ነው። ስኳር በ185 ብር ሂሳብ 2220 ብር ይመጣል ማለት ነው። ቡና 2 ኪሎ ቡና አላት እዚህ ጋር ቆንጆ ቡና ነው። ቡናው እንደነገርኳችሁ 2 ኪሎ 3000 ብር ነው። 2800 ብር ቴምር አንድ ካርቶን ያው ይሄ 2030 አዲሱ ቴምር ነው ማለት ነው እዚህ ጋር እንደምታዩት። እና አስቤዛውን ወደ ጎን ላርግና እቃውን ላሳያችሁ። ታዩት ልብሱ ማለት ነው 28 ቁጥር ጂንስ ሱሪ 1600 ብር ነው። ይሄንን ጂንስ የገዛሁት በጣም ቆንጆና የሚያምር ጂንስ ሱሪ ነው። ለ16 አመት 28 ቁጥር ብላኝ ነው። ከዛ ሸሚዝ ደግሞ እጅጌ ሙሉ የሚያምር ሸሚዝ 600 ብር ይሄንን ማለት ነው። ከዛ ሀባይብ እዚህ ጋር ለ9 አመት ልጅ አረንጓዴ የሚያምር ጅልባብ ነው። ጅልባብ ግን እንዴት ተወደደ አትሉም? እና ይሄንን ያሰራሁላት 1800 ብር ነው። በርግጥ ሁሉም ነገር ጨምሯል። ጫማ እንኳን ሻል ያለው ጫማ የሚባለው እኔ የምለብሳቸው አንዳንድ ጫማዎች አሉ 1000 ብር ነው እነሱ የጨመሩት ማለት ነው። ከዛ እዚህ ጋር ደግሞ የውሃ ኮምፕሌት ወርቃማ የሚያምር ቆንጆ ወርቃማ ይሄንን 2600 ብር እነዚህ ጨምረዋል። የሾርባ ማግ ግማሽ ደርዘን ያዘዘችኝ እነዚህን በ1300 ብር ነው የገዛሁት። ደርዘኑ 2600 ገብቷል ማለት ነው። ያው ረመዳን ስለሆነ ሁሉም ፈላጊ ሆኗል። እዚህ ጋር ሀገረኛ ሲኒ አንድ ደርዘን 550 ብር፣ አንድ ደርዘን ደግሞ የቁርጥ ሰሃን ባለ 140 ብር 1680 ብር ነው። 140 ሲባዛ በ12 ማለት ነው። ሌላው እዚህ ጋር እንደምታዩት ጅማ ረከቦት አለ። የጅማ ረከቦት 1800 ብር ነው። በጣም የሚያምርና ቆንጆ ከለር ያለው ነው። እዚህ ጋር ድምቅ ያለ ቡኒ ማለት ነው። ይሄ የአንደኛው እህታችን አስቤዛና የቤት እቃ ነው ማለት ነው። እዚህ ጋር ደግሞ ሶስተኛው አስቤዛ አለ ማለት ነው። ይሄኛው አስቤዛ የፈጀው 4980 ብር ነው። 4980 ብር ኡመር ዘይት 2250 ብር፣ ስኳር ስንት ኪሎ መሰላችሁ? 6 ኪሎ ነው። 6 ሲባዛ በ185 ብር 1110 ብር ነው ማለት ነው ስኳሩ። ሩዝ አለ 4 ኪሎ በ120 ብር ነው 480 ብር ማለት ነው። እዚህ ጋር ደግሞ አጃ አለ። አጃ ኪሎ 220 ብር ነው። 3 ኪሎ 660 ብር ይሆናል። ፓስታ ኦኬ ፓስታ 4 ፍሬ አንዱ በ120 ብር ነው 480 ብር ይሆናል ማለት ነው። እንግዲህ ይሄንን ይመስላል የዛሬው የረመዳን አስቤዛ ለቤተሰቦቻቸው ሰርፕራይዝ የሚደረግ ማለት ነው። የረመዳን አስቤዛ የምትፈልጉ እህቶች ማለት ነው በዋትስአፕ ስትጽፉልኝ እኔ አካውንት ቶሎ እልክላችኋለሁ። ቶሎ ትልኩና እገዛላችኋለሁ። ግን ስምሽ ማን ነው የት ነው የሚሄደው ምናምን ተባብለን ከዛም በኋላ የሚሄደው እዚህ ቦታ ነው ተባብለን ሁሉን ነገር አውርተን ከጨረስን በኋላ የአስቤዛ ማአት ተጽፉና የዚህን ዋጋ ንገሪን የምትሉ ከሆነ አይሆንም። ምክንያቱም እያንዳንዱ ነገር አንድ ቀን ይጨምራል፣ አንድ ቀን በቃ አሁን እንኳን ይቀንሳል የሚባል የለም፣ ጭማሪ ነው የሚሆነው። እኔ ሂሳብ ሰርቼ የምልክላችሁ ነገር አንድም ነገር የለኝም መጀመሪያ ማለት ነው። ለምን እየዞርኩ ነው የምገዛው ማለት ነው። ስለዚህ የምትፈልጉትን እንደማንኛውም ሰው በግምት ትልካላችሁ፣ ካነሰ ትጨምራላችሁ፣ ከተረፈ ደግሞ ይላክላችኋል ማለት ነው። እኔ 05 ሳንቲም ወደኔ አላስቀርም። ቀሪያችሁን አንድ ብርም ቢኖር እልካለሁኝ እኔ አብሽሩ ማለት ነው።